ኮንፊደንስ ደግሞ የሆነ ሰዎች የሚሰጡት ነገር ነው ብዬ አስባለሁ። አንዳንዴ ሰዎች እኮ ኮንፊደንስ ይላሉ። በነገራችን አንድ ሰው የሆነ ነገር እንዲያሳካ ሲፈልግ ወደድንም ጠላንም ጠላትም ወዳጅም ከጎናችን አለ። ያንን ነገር ተከትለን ነው ሄደን ስኬታማ ልንሆን የምንችለው። እሱ ኮንፊደንስ ወይም ደግሞ በራስ መተማመን፣ ሌላኛው ደግሞ ኩራት። የሆኑ ሰዎች የሰጡን ስም አለ ወይም ደግሞ በቢዝነሳችን ውስጥ ያገኘነው የሆነ ዝና አለ። ያንን ነገር ያገኘንበት መንገድ በኢጓችን ወይም በኩራታችን ያጣነው በልጅነታችን የተሰጠን የሆነ ስም አለ። ኩራት ራስህንና ቤተሰቦችህን ዝቅ አድርጎ ሊያኖራችሁ ይችላል። አንዳንዴ በጣም ሳታስቡ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንኳን ወደ የሚኖር ህይወት ዩቲዩብ ቻናላችን በሰላም መጣችሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። አዲስ ካልሆኑም ደግሞ ላይክ እና ሼር በማድረግ እንዲሁም ደግሞ ደውል ምልክቱን ጫኑ። አዳዲስ ቪዲዮ ስንለቅ ወደ እናንተ ቶሎ ይደርሳችኋል ማለት ነው። እንዲሁም ሰብስክራይብ ደውል ምልክቱን መጫን እንዳይረሳ። የዛሬው አይዲያችን ወይም ደግሞ ሐሳባችን እንደተለመደው ቆንጆ ሐሳብ ይዤላችሁ መጥቻለሁ። እሱ ኮንፊደንስ ወይም ደግሞ በራስ መተማመን፣ ሌላኛው ደግሞ ኩራት ኢጎ። እነኚህ ሁለት ሐሳቦች አንስተን ምን ይለያቸዋል፣ ምን ጥሩነት አላቸው፣ ምን መጥፎነት አላቸው የሚለውን ሐሳብ አንስተን ከናንተ ጋር ሼር እንደራረጋለን። እናንተም ሰብስክራይብ በማድረግ በህይወታችሁ ውስጥ ኢጎ ወይም ደግሞ ኩራት ስላላችሁ ብቻ ያጣችሁትን ነገር ኮንፊደንስ ስላላችሁ ደግሞ ያገኛችሁት ነገር ደግሞ በኮሜንት ሴክሽናችን ላይ ሼር ማድረጋችሁ እንዳትረሱ ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ወደ ዛሬ ሐሳቦችን እንደለቅ ሰብስክራይብ አድርጉ። እሺ፣ በመጀመሪያ ደረጃ እነኚህ ሁለት ሐሳቦች ብዙ ጊዜ የሚመሳሰሉብናል ብዬ አስባለሁ። በራስ መተማመንና ኩራት። አንዳንድ ሰው በራስ መተማመንን በትክክል ይጠቀማል ብዬ አስባለሁ። ነገር ግን ኢጎ ወይም ደግሞ ኩራት ደግሞ ለየት ያለ ነው ብዬም ደግሞ ሌላ ቻሌንጅ አለው። ምክንያቱም እንደ ባህል ይሁን እንደኛ አስተሳሰብ እንደኛ ሀገር ኩራት ማለት ወይም ደግሞ ኢጎ አንድ ሰው መደባደብ ሲችል፣ አንድ ሰው መዝረፍ ሲችል፣ አንድ ሰው ማጥቃት ሲችል ምናምን ያ ሰውዬ በራስ መተማመን አለው ምናምን ብሎ የሚያስብ ሰው አለ። ነገር ግን በጭራሽ እንደዛ አይደለም። አንድ ሰው በራስ መተማመን ካለው፣ ጥሩ ስነ ምግባር ካለው ሰውን ያከብራል። ሰው ምን ይለኛል ብሎ ያስባል፣ ለፈጣሪ ይታዘዛል። ምክንያቱም በራስ መተማመን ያለው ሰው ኩራት የለበትም። ዝቅ ብሎ ለመኖርም ከፍ ብሎ ለመኖርም ችግር የለበትም። ከሰዎች ጋር ማች ለማድረግ ኦኬ ምን ጊዜም ሬዲ ሆኖ ወይም ደግሞ ተዘጋጅቶ የጠበቀ ሰው ነው። ኩራት ያለበት ሰው ግን ኢጎ ስለያዘው ብቻ ያንን ስሙ ለማምጣት ብቻ ብዙ ዋጋዎችን ይከፍላል። ከራሱም ህይወት ይሆን የሚያጣው በጣም ብዙ ነገር አለ። በሰዎችም ህይወት ውስጥ ደግሞ ብዙ የሚፈጥራቸው ችግሮች አሉ። የኛ ኢጎ ማለት ነው። ኢጎ ስንል ምንድነው ልዩነቱ? ለምሳሌ በትዳር ሊሆን ይችላል፣ በቢዝነስ ሊሆን ይችላል፣ በምንም ነገር በቤተሰቦቻችን ሊሆን ይችላል። ያስለመዱን የሆኑ ሰዎች የሰጡን ስም አለ ወይም ደግሞ በቢዝነሳችን ውስጥ ያገኘነው የሆነ ዝና አለ። ያንን ነገር ያገኘንበት መንገድ በኢጓችን ወይም በኩራታችን ያጣነው በልጅነታችን የተሰጠን የሆነ ስም አለና ያንን ስማችን ለማስቀጠል በራስ መተማመን አድርገን ስለምንይዘው ኢጓችን ብዙ ነገር ያሳጣናል። ያ ደግሞ ከልጅነታችን ጀምሮ ይዘው ስለተጓዝን ብቻ ያን ነገር መልቀቅ ስላልቻልን ወዴት እንቀይሯል? ወደ ኮንፊደንስ፣ ወደ በራስ መተማመን፣ ወደ መወደድ፣ ወደ ራሳችን ውህድ ከተነው እኔ ነው ሰዎችን ብቻ የሚያጠቃ ይሆናል ማለት ነው። ሁሉ ነገር ስናገኝ የኔ ነው፣ ሁሉ ነገር ስናጣ በኔ ምክንያት አይደለም፣ በዛ ሰው ምክንያት ነው። ጀስት በራስ መተማመን ማለት ምንድነው መሰላችሁ? አንድ መስሪያ ቤት ከመሆኑ በፊት አንድ ሰው ነው የሚመደበው። ነገር ግን ወደንም ጠምናለም እዚች ምድር ላይ አላህ ሱብሃነሁ ወተዓላ እኮ ፈጠረን አምላክ በምንም ሃይማኖት ውስጥ ብትሆኑ በህይወት ውስጥ ምን ያጋጥማል? አንድን ነገር ለማሳካት የሆነን ሰው አድርጎ ነው የሚልከው አይደለ? በእኛንም እስልምና ነብዩ መሐመድ አለይሂ ሰላም ሲልካቸው ጅብሪልን ልኮ ነው። ከዛም በርሳቸው ውስጥ ቁርአንን በጣም ብዙ ነገር እንዲመጣ ያደረገው አይደል? አላህ ራሱ አልወረደ እና ነብያቶች ወረዱ። ለነብዩ መሐመድ አለይሂ ሰላም ደግሞ ጅብሪል መላእክተው ተላከላቸው። ያ ማለት ምንድነው? ምን ደግሞ ያስተምረናል ማለት ነው? አንድ ሰው የሆነ ነገር እንዲያሳካ ሲፈልግ ወደድንም ጠላንም ጠላትም ወዳጅም ከጎናችን አለ። ያንን ነገር ተከትለን ነው ሄደን ስኬታማ ልንሆን የምንችለው። ነገር ግን እኔ ብቻ ነኝ የማደርገው፣ እኔ ብቻ ነኝ ስኬታማ፣ እኔ ነኝ ያደረኩት፣ እኔ ነኝ ማንንም ሰው አላገዘኝም ምንለው ነገር ቤታችን ውስጥ ማንም የለም። ሁሌም ቢሆን የሆነ ሰዎች አሻራቸውን ጥሎልን ያልፋሉ። ወደንም ጠላንም ሰዎች አሉ ቤታችን ውስጥ። ዛሬ ለደረስንበት የሚገዙ ሰዎች ራሱ እኮ አንድ ቢዝነስ ጀምረህ የሚገዛህ ከሆነ እቃ የሚረከብህ ከሆነ ምናምን ያም ሰውዬ አንተ ኢጎክ ነው። ያን ገንዘብ ለማምጣት ያ ሰውዬ ምክንያት ያለው ደንበኛክ ነው ማለት ነው። አክብረህ ልታከብረው ይገባል። ነገር ግን ኢጎ ሲሆን ደግሞ እኔ ብቻ ነኝ ይላል። በቃ እኔ ብቻ እኮ ነኝ ትክክል፣ እኔ እኮ ነኝ ያደረኩት፣ በእኔ ምክንያት እኮ ነው። ሰራተኞቹን አያመሰግንም። ጀስት ከጽዳት ሰራተኛ ጀምሮ ለዛ አሻራ፣ ለዛ ቤት፣ ለዛ መስሪያ ቤት ዋጋ የከፈለ ሰው አለ ብዬ አስባለሁ። ነገር ግን ኮንፊደንስ መስሎ ስለሚታየን ኩራታችን ወይም ደግሞ ኢጎአችን ይዘንና ጀስት እኔ ብቻ ነኝ ስግብግብነት በቃ
ስግብግብ እንሆናለን። ኢጓችን ወደ ስግብግብነት እንደሚቀይረን ራሱ አናውቀው። ጀስት የዛሬው ሀሳብ ደግሞ ሊሆን የፈለኩት ኩራትና ኮንፊደንስ መጀመሪያ ላይ ነው። ኩራት ሌላ ነገር ነው። ኩራት ለአላህ ብቻ ነው የተገባው አይደለ? ኩራት እኮ ከሌላህ አትኩራ ከሌላህ አትፍራ ለሚባለው ኩራት ለአላህ መናንነት ለአላህ ብቻ ነው። አልመናን ይባላል። ለአላህ ብቻ የተገባው ቃል ነው። ለፈጠረህ ጌታ ብቻ ነው የሚገባው። አንተ ኩራተኛ ልትሆን አትችልም። በራስ መተማመን ጥሩ ነገር ነው። በራስ መተማመን ማለት በምስራው ነገር ኮንፊደንስ ሊኖር ይገባል። ኮንፊደንስ ደግሞ የሆነ ሰዎች የሚሰጡት ነገር ነው ብዬ አስባለሁ። አንዳንዴ ሰዎች እኮ ኮንፊደንስ ይላሉ። በነገራችን ላይ አንድ ነገር በጣም ፐርፌክት ትሆን እከሌ እኮ በዚህ ነገር ፐርፌክት ነው እስካሉ ድረስ እከሌ እኮ በዚህ ነገር ፐርፌክት ናት ብለው የሚያስቡ ከሆነ ጀስት አንተም ኦኬ ስለዚህ ነገር በጣም ጎበዝ ማለት ነው ስለዚህ እነሱ እንዴት ተማመኑብኝ ብለን ያን ነገር ያሻሻሉ እንሄዳለን። አንዳንድ ሰዎች ጥሩ ነገር ይጠቀሙበታል። አንዳንድ ሰዎች ወደ ኢጎ ይወስዱትና ያዋህዱታል ከራሳቸው ጋር ወይም ወደ ኩራት ይወስዱታል። ከልጅነታችን ጀምሮ የምታየው ከሆነ እኔ አሁን ለምሳሌ ልጅ እያለን የሰፈር ልጆች ምናምን አሉ። ተዳባዳቢ ልጅ አለ፣ በጣም ጽበኛ ልጅ አለ፣ ከሰው ጋር የሚግባባ ልጅ አለ፣ ጀስት ፈሪ ለእናቱ የሚባል ልጅ አለ። ተደባዳቢው ልጅ በጣም እኮ በራሱ እኮ ያለው እምነት ምናምን ይባላል። ነቲንግ እሱ አይደለም። እሱ እንዴት ነው አምባገነንነት መሆኑ ረስተን ወይም ደግሞ ስግብግብነት ኩራት መስሎን ምናምን ነገር ኩራት በራስ መተማመን ሲሆን ከዛ አንተ ተማምነህ ቤተሰቦችህን የምታስከብር ከሆነ ያን በራስ መተማመን ራስን ያስከብር ኮንፊደንስ ያለ ኩሩ ሰው ነህ ማለት ነው። ያኔ ነው ኩራትና ኮንፊደንስ አንድ ላይ ይዋሃዱና ጥርት ያሉ ንጹህ ነገሮች ሊሆኑ ይችላል እንጂ ኩራትን ብቻ አስተናግደህ እኔ ነኝ የሰራሁት እኔ ነኝ ያለማሁት እኔ ነኝ ያፈረስኩት እኔ ነኝ የገጠምኩት የምትል ከሆነ ግን ያ ኩራት ኢጎ ነው የሚሆነው፣ ስግብግብነት ነው የሚሆነው። የምሰራቸው ሰዎች ራሱ አንተ እንዲያመሰግኑህ ነገ ላይ አንተ ያንን ማህበር እንዳቋቋምከው ራሱ ሊረሱት ይችላሉ። ጀስት ለጊዜያዊ ጥቅም እንደፈለካቸው ያውቃሉ። እነሱም ለጊዜያዊ ጥቅማቸው ችግራቸውን እስኪያራግፉ ድረስ ብቻ አንተ ጋር ይቆያሉ ማለት ነው። ይሄ ችግር አንድ ሰው ላይ ብቻ ነው ብዬ አላስብም፣ ብዙዎቻችን ላይ ነው ብዬ አስባለሁ። ጀስት ኢን ዘ ሀበሻ ይመስለኛል ቴንክ ዩ ማለት አልለመድንም። ምንም ነገር እናድርግ ምንም ነገር ይሁን አንድ ሰው ሰርተህ አጣርተህ አስፈግተህ ነው ራሱ ቢሆን እኮ ቴንክ ዩ ባፋችን ቢሆን እኮ ጀስት ኮንፊደንስ ነው ያኛው ወይም ደግሞ በራስ መተማመን ነው። ጀስት እሱ ባይኖር ኖር እኮ ይሄን ነገር አላደርገውም ነበር። አላህ እሱን ባይልክልኝ ኖር እኮ እሱን አጋዥ እኮ ባያደርግልኝ ኖር እኮ አልችለውም ነበር። ጀስት ገንዘብ ስላለኝ ገንዘብ አደረኩኝ። ገንዘቡ ራሱ ሊመጣ እኮ ሌላ ገንዘብ የምትሰራበት አለ። አንተም እኮ እዛ ጋር መርገጥህ ራሱ እኮ ሌላ እንትን ነው ሌላ አክሰሪ ነው ብዬ አስባለሁ። ስለዚህ በህይወታችን ውስጥ ኮንፊደንስ እና ኩራት ተምታቶብናል ብዬ አስባለሁ። ኩራት ሌላ ነው፣ ኮንፊደንስ ሌላ ነው። በህይወታችሁ ውስጥ ኩራት ሲኖራችሁ የምታጧቸው በጣም ብዙ ነገሮች አሉ። ኩራታችሁ የምትሰሩትን ነገር ሰዎች ለጊዜያዊ ነገር ብቻ እንዲፈልጓችሁ ያደርጋችኋል። እልህ ያጋባችኋል። ወይ ቆይ አንዴ ላገኝና ከዚህ ሰውዬ ምን እንደማደርገው ወይ እቺን ላገኝና እቺ ሴት እንደማደርጋት ምናምን ውስጥ ይገባል ያም ሰው ማለት ነው። እኛም ደግሞ ምንድነው ኩራትና እንትን ኮንፊደንስ ነው ብለን ስለምናስብ ራስን ማስከበር መስሎ ስለሚታየን ሰዎች እንዴት መያዝ እንዳለበት እንረሳና ከዛ ዋጋችንን ሰዎች በሆነ ደረጃ እንዲተምኑልን እናደርገዋለን። ከዛም በኋላ ዋጋችን አውቆ ጥሎን ሲሄዱ ደግሞ ምን እናደርጋለን? ጀስት መተን እኔ እንዲያደርግለት እኔ እኮ እንዲሆንለት እንዲ ጀስት ካደረከው ከተናገርከው ካሆንክለት አንፃር እሱ ዋጋ ከፍሎልሃል። በቃ እሱ ተተሰብ ዋጋ ከፈልከው ዋጋውን ደግሞ መልሶ ታመነልህ። አለቀ። ግን አንተ በራስ መተማመን ኮንፊደንስ ካለክ ለእያንዳንዱ ነገር እሱ ምን እንዳለበት ብዙ ኃላፊነት ውስጥ ካንተ ጋር እኩል እንደተጋፈጠ የምትነግረው ከሆነ አንድ ሰው የማያዝ ጥበብ አለክ። በጣም ከሚገርሙ ሰዎች ታላቁ ሯጭ ኢትዮጵያ አትሌት ኃይሌ ገብረስላሴ ኃይሌ ሪዞርት ወይም ደግሞ ብዙ ሪዞርቶች ያሉ ሰው ነው እና ብዙ ጊዜ ኢንተርቪው ሲደረግ ነው ኤፒሶድ ላይ ቀርቦ ሲናገር የሚነገራቸው አንድ ነገር አለ። እሱ ምንድነው? ጀስት እኔ እኮ አፈራሁት አለማሁት እንጂ የሆኑ ሰዎች ለኔ ብሎ መስራት አለባቸው ብሎ እንዲያምኑ ያደርጋቸዋል። ጀስት የነሱ ነው። እኔ አፈራዋለሁ እኔ ገነባዋለሁ እኔ ስለሚያውቁ የሆኑ ሰዎች መጥተው እኔ ጋር ባንክ ቤት ለመበደር ሁሉ ነገር ለማድረግ እኔ ጋር ቀላቸዋል እሰራዋለሁ። ግን እኔ ብቻ አይደለም ያምብረው ብዙ ሰራተኞች አሉ ራሳቸው ሲሉ ነው መስራት ያለባቸው ይባላል። እና ያንዳንዱ ነገር ለነሱ ነው። በቃ ያ ድርጅት የነሱ ነው፣ ያ ቤት የነሱ ነው፣ ያ ገንዘብ የነሱ ነው። ያ እንትን ቢቆም ደግሞ የነሱ እንጀራ እንደሚቆረጥ ነው የሚነግራቸው ማለት ነው። ያ ማለት በቃ የኔነት ስሜት እንዲሰማ ያ ቤት የኔን ጭምር ነው እንዲሉ ያደርጋቸዋል ማለት ነው። በጣም ከመወዳቸው ንግግሮቹ መሀል ያ ነው። አንድ ሰው ስትቀርቡ የኔነት ስሜት እንዲሰማው ማድረግ ነው እንጂ ኩራትና ኢጎ ይዞ እኔ ያፈራሁት እንዴ ጀስት እነሱ እንኳን ባይሆኑ ትላንትና እነሱ አንተ ቤት እንኳን ባይኖሩ ሌሎች ሰዎች እዚህ ሆቴል ውስጥ ወይም ደግሞ እዚህ ንብረት ውስጥ እዚህ ቢዝነስ ውስጥ አሻራቸውን ያሳልፈዋል። ልዩነቱ እነሱ አልነበሩ። እነሱ ባይሆኑም እንኳን ግን እነሱ የሚመስሉ ሰዎች ነበሩ አብረውክ ማለት ነው። ይሄን እንድታቋቁም ይሄን አሻራ እንድታሳርፍ እዚህ ላይ ለመድረስህ ምክንያት
ኩራት ግን ይዞክ አንተ ማመስገን እንኳን ማትችል ከሆነ ኮንፊደንስ መስሎክ ወይም ደግሞ በራስ መተማመን መስሎክ አይደለም። በራስ መተማመን ሌላ ዓለም ነው። በራስ መተማመን ማለት ሌሎችን ማመስገን። በራስ መተማመን ማለት የኔ ብቻ ሳይሆን አንተም ነበርክበት፣ አንቺም ነበርሽበት፣ አንቺም እኮ ለዚህ ህይወቴ መሰረት ጥለሻል ብለህ ማለፍ ነው። ለእያንዳንዱ ቃል ሊሆን ይችላል፣ ለእያንዳንዱ አካሄድ ሊሆን ይችላል፣ ለእያንዳንዱ ራትበት ሊሆን ይችላል፣ ለእያንዳንዱ መስፈርት ሊሆን ይችላል። የሆነ ሰዎች እንዳሉት ማመስገን ራሱ ቀላል ነገር አይደለም። በህይወታችን ውስጥ እኛ ሰዎች ስንባል ማመስገን እንወዳለን፣ ስማችን ሲጠራ እንወዳለን። ይሄ የተለመደ የበኒ አደም የሰው ልጅ ባህሪ ነው። ገባ? የፍጡር ባህሪ ነው። አንድ ሰው መመስገን ይወዳል። የፈለገ ሌብል ለረገጠ ሰው ቢሆን ከዛ መሀል የሆኑ ሰዎች ኦኬ በዚህም ሰው እኮ ምክንያት እዚህ ደረስኩት መባል ይፈልጋልና ከትንሽ እስከ ትልቅ ድረስ አንተ ውስጥ መስፈርት የጣሉ ሰዎች አሉ። እናትና አባት፣ መምህሮች፣ ከልጅነት አድገህ ደግሞ ጓደኞች ሊሆኑ ይችላሉ ከዙሪያ ይሄን ነገር እንድታደርግ ከዛንስ ይመጡና ደግሞ ሌሎች ደግሞ አሉ ሰራተኞች የሆነ ነገር የጀመረ ከሆነ እዛ ከሸክም ጀምሮ ከጽዳት ጀምሮ እዛ ነገር ላይ ያሳረፍካቸው በጣም ብዙ ሰዎች አሉ። በምንም አይነት ህይወት ውስጥ እኔ በዚህኛው ምሳሌ ልስጣችሁ ብዬ ነው። በምንም አይነት ህይወት ውስጥ ሆኑ ግን እዚች ደረጃ ለመድረሳቸው የሆኑ ሰዎች ምክንያት አለበት። ሁሌም ቢሆን ግን መርሳት የሌለብን ነገር ኩራት ሌላ ኩራትና ነገር ግን ኩራት ይዞን ያችን ቃል ለማውጣት የሚከብደን ሰዎች አለን። አይደለም ልትሉኝ ትችላላችሁ። ኩራት እኮ አይደለም። እኔ በራሴ ስለምተማመን ራሴን የገነባሁት ራሴን እንቅልፍ ያጣሁት ራሴን እንቅልፍ ስታጣ እንቅልፍ አብሮ ከያጡ ሰዎች አሉ። ምንም ቢሆን ግን ከፍላቸውም ሊሆን ይችላል። ነገር ግን መልሶ ደግሞ የሚከፍል ነገር ዛሬ ላይ ዋጋ የሚያስከፍል ነገር አንተ አድርጎልሃል ብዬ አስባለሁ። ስለዚህ በየቀኑ ለእያንዳንዱ ስራ የተጨማሪ ነገር እንድትሰጥቅ ከፈጣሪ የተሰጠ ነገር ከሰው በኩል ስለሆነ የሚመጣው ሰዎችም አቅማቸውን ሙሉ ሌቭል ላይ ጨምሮ እንዲሰሩ እንዲሰጡ ከፈለክ ማመስገን እንድመድ በጣም ይገርምናል አይደል? ማመስገን የለመደ ሰው ኮንፊደንስ ያለው ሰው ነው። በራስ መተማመን ያለው ሰው ያመሰግናል። የማያመሰግን ሰው ግን ኩራትና ብዙ ጊዜ ማመስገን የፋራ ነው ብላችሁ ልታስቡ ትችላላችሁ። ነገር ግን ምንም ነገር ብትሰሩ፣ ምንም ነገር ብትወጡ፣ ምንም ነገር ብትገቡ፣ ምንም ነገር ብትበሉ ጀስት ማመስገን የሚችል ሰው መልካም አንደበት ያለው ሰው ነው። ፈጣሪ የሚያመሰግን ከዛ ሰው ልጅን ደግሞ የሰራትን ሁሉ እጥፍ አድርጎ የሚያመሰግን ሰው አለ። አንዴ ከሰሩት በላይ እኮ የሚያመሰግን ሰዎች አሉ፣ የሚያስገርሙ ሰዎች አሉ። በቃ ትንሽ ነገር ሰርተን በጣም ቴንኪዩ በጣም አመሰግናለሁ አላህ ይስጥልኝ ጀዛኩ ሙላከራ ለማይገቡ ነገሮች ነው ያመሰግኑናል። ስለሚገቡን አለ ጀስት አይመለከትም ነገር ነበር ግን ገብተህ እንኳን እቺ ኃላፊነት እንኳን ስትወጣልኝ አመሰግናለሁ ብላችሁ እኮ የምታመሰግኗቸው በጣም ብዙ ሰዎች አሉና ካንደበስ ማመስገንን የሚያክል ትልቅ ራትብ የለም። በህይወታችሁ ውስጥ ኮንፊደንስ ያላችሁ ሰዎች ከሆናችሁ ኮንፊደንሳችሁ መጠበቅ ከፈለጋችሁ በራስ መተማመን እንዲኖራችሁ ከፈለጋችሁ ኢጎአችሁን ሰው ማስቀደም ያለባችሁ ኮንፊደንሳችሁ በራስ መተማመናችሁን እውነተኛነታችሁ ማመስገናችሁ ነው። ከዛም በኋላ ኢጎ ያለበት ቦታ አለ። ኢጎ የሆነ ቦታ እኮ አለ አይደል? አይገባም ሁሉ ቦታ ኢጎ ያስፈልግም አይደለም። ግን ኢጎን ሁሌ ኢጎ ለኔ በራስ መተማመኔ ነው ብላችሁ ደግሞ ወሰድ የለባችሁ። የተጠራሁበት ስም እሱ ከኔ ላይ መነቃ የለበትም፣ መሻር የለበትም። እርጅና መጥቶ ይሽረዋል። ወላሂ እርጅና መጥቶ የሻራቸው ሰዎች አሉ። በጣም ብዙ ስማቸው ስመጥር የነበሩ ኃይላ በጉልበታቸው የሚመኩት ልጆች እኮ ዛሬ አርጅተው ወይ ሞተው ወይ ታሙ የምታዩቸው ሰዎች አሉ። ግን ጀስት አንተ ማድረግ ያለብህ ነገር ወይም አንቺ ማድረግ ያለብሽ ነገር ኢጎሽና ኮንፊደንስ ስለይተሽ በየቀኑ ለሚያደርጉልሽ ነገር እያንዳንዱ ነገር በጉልበታችንና በገንዘባችን እንኳን መመለስ ባንችል በምላሳችን በምትወጣ መልካም ቃል እንኳን መመለስ መቻል ይኖርብናል። ለቤተሰቦቻችሁ ለማንም ሰው ዋናው ቤተሰብ ስለሆነ ለመምህሮቻችሁ ለምንም ሰው ባገኛችሁ አቅም ባገኛችሁ አጋጣሚ ቴንክ ሶ ማች ማለት ስራት ያለው ሰው ያመሰግናል ይባላል፣ አራዳ ያመሰግናል ይባላል። ግን በተቃራኒ ነው የሚደረገው። ይሄ ሰው ይከራል፣ በጣም የሚሰድብ ከሆነ ይሄ አራዳ ነው፣ በጣም የሚናገር ከሆነ ይሄ ሰው አራዳ ነው፣ በጣም የሚያከብር ከሆነ ይሄ ሰው ፋራ ነው የሚባልበት ሀገር ስለሆነ የምንኖረው እንደዛ መሆን የለበትም። ፋራነት መሳደብ ነው። ፋራነት የሆነ ሰው ማንቋሽ ነው። ፋራነት እናትህን የበታች አድርገህ ማየት ነው። ስለዚህ ኮንፊደንሳችሁ ሌላ ነው፣ በራስ መተማመናችሁ ሌላ መሆን የለበትም። ምክንያቱም ኮንፊደንስ ነው ሁሉ ነገርህን አደራጅቶ የሚመጣው። አደራጅቶ ሲመጣ ደግሞ መልካም ነገርህም ወደ አንተ እንዲመጣ ከፈለግ መልካም ንግግርህም ከአፍህ መውጣት አለበት። ብዙ ሰዎች ምን ይላሉ? እኔ እኮ የልቤን አላህ ያውቃል የምላሴ እኮ ኖርማል ነው ምናምን ይላል። እኔ በነገራችን ላይ ሁሌ እምላለሁ የምላሳችሁን እኔ ነኝ የምሰማው። እኔ ምላስህን ነው የሚያው። ልብህን አላህ ይወቀድ፣ የልብህን ነገር አላህ ይለ። ሶሻል ሚዲያ ላይ ጨፍረው ምናምን የሚለቁ ልጆች አሉ። በአካል እኮ እንደነሱ ሰው ናት ምናምን የሚሉ ሰዎች አሉና እኔ ነገ ያንተ ልጅ የኔ ልጅ የሁላችንም ልጆች
እስኩሮን ሲያደርጉ የማያቱ ቪዲዮ ራሱ ረትብ አድርጋ መልቀቅ ከቻለ ጭንቅላቱ ይሰራል ብዬ ነው የማስበው። ጭንቅላቱ ይሰራል ብዬ አስባለሁ። ጀስት ማክበር ያለብን ነገር ዛሬ ላይ ተጠቅቆ እንኳን መልቀቅ ከቻሉ ነገ ቢያንስ የሆኑ ሰዎች አብሯት እንዳይበላሹ ራሱ የተባበረ ሰዎች አሉ። አላቅሽም እንዲህ አትበሉ። ምክንያቱም ያ ነገር ነው ዛሬ ላይ ስርዓትን ያዛባ ያለው ብዬ አስባለሁ። የልባችሁን ፈጣሪ ያውቃል፣ ግን የምላሳችሁ ጥንቃቸው ነው። ያ ማለት ኮንፊደንሳችሁንም ኢጎአችሁንም ቀንሱት እያልኩኝ አይደለም። ኮንፊደንስ በስራ ላይ ሁሉም ሰው ኮንፊደንስ ሲኖረው ይፈልጋል። ኢጎ ሲኖር ደግሞ ሁሉ ነገር ያሳጣል፣ ሁሉ ነገር ያፈርሳል። ኢጎ ያለህን ነገር ሁሉ ላይ ያሳጣ ይችላል። ኩራትህ ማለት ነው። ሳይኖርህ አለኝ አትበል። በቃ ኢጎአችሁ እና ኮንፊደንሳችሁ አታምታቱ። በህይወታችሁ ውስጥ አታምታቷቸው እንጂ ሁለት ሀሳቦች ለየት ያሉ ናቸው። እና ኩራት ሌላ ነው፣ ኮንፊደንስ ሌላ ነው። ኩራት ራስህንና ቤተሰቦችህን ዝቅ አድርጎ ሊያኖራቸው ይችላል። አንዳንዴ በጣም ሳታስበው ባላሰብከው መንገድ ባልጠበቅከው መንገድ። ምክንያቱም ሁሌም ጥንቃቄ ይፈልጋል። ኮንፊደንስ ግን ሁሌም እያደገ የመጣ ነገር ነው፣ ቀን በቀን። ምክንያቱም መልካም ነገር ነው የምትሰራበት። ኮንፊደንስ አንድ ሰው ጭንቅላት ውስጥ ያተበልህ ነገር አለ። ግን እነኛን ነገሮች ደግሞ የሚሆኑት ሳስበው የሰው ልጆች ናቸው ለሚያሳድጉት ኮንፊደንስን በሆነ ነገር ጎበዝናት በቅድም ነግሬያችሁ የለ። ስለዚህ በህይወታችሁ ውስጥ ሁሌም ቢሆን ኮንፊደንሳችሁ እንዲያድግ ከፈለጋችሁ ስርዓታችሁን ያዙ። ስርዓታችሁን ስትይዙ ኢጎአችሁ ውስጥ ቀንሱ፣ ኮንፊደንሳችሁን ከእናንተ ጋር ይኖራል ማለት ነው። ስለዚህ የዛሬ ቪዲዮአችን የነበረው ሁለት ሀሳቦች ናቸው አይደል? ኮንፊደንስ እና ኩራት እንዴት መለየት እንችላለን? ኮንፊደንስ ሌላ ነው፣ ኩራት ሌላ ነው። ስለዚህ እነዚህ ሁለት ሀሳቦች አንድ ላይ ያጋጥማችሁ በህይወታችሁ ውስጥ አትቀባጥሯቸውና ኢጎአችሁን ቀንሱት፣ ኩራታችሁን ቀንሱት። ዝቅ ማለት ካለባችሁና ከፍ ማለት ያለባችሁ ቦታ ላይ ያንንም በራስ መተማመናችሁና በኩራታችሁ ሳይሆን በራስ በመተማመንና በስርዓታችሁ የምታገኙት ነገር ነው። ጥሩ ነገር በስርዓት ይገኛል፣ በኮንፊደንስ ይገኛል። ኩራትህን ግን በተቻለ ነጥብ ኢጎአችን የሚቀንሰው ኢጎ ይቀነስ። ኢጎ ጥሩ አይደለም። እሺ ኢጎ ማለት ቤተሰቦችና ምን ራሱ እኮ ሊያስከብር አይችልም። በራስ መተማመን ኤከሊኮ በዚህ ነገር ጎዛ ስትባሉ እንጂ ኤከሊኮ ኩራተኛ ነው ስለተባልክ ምንም ነገር የሚመጣ ነገር የለም። ስለዚህ ኢጎአችሁን ቀንሱ ማለት ነው። የዛሬ ቪዲዮአችን የነበረው ኢጎ ወይም ደግሞ ኩራት፣ ሌላው ደግሞ ኮንፊደንስ በራስ መተማመን እንዴት እንደያችሁ የሚለውን ሀሳብ አስተን ከእናንተ ጋር ተወያየን። እናንተ በህይወታችሁ ውስጥ ያሳለፋችሁትን ስለ ኢጎ ሊሆን ይችላል፣ ስለ በራስ መተማመን ሊሆን ይችላል፣ ስላላችሁ ህይወት ብቻ ግን የሆነ ነገር ሼር አድርጉ ቪዲዮአችን ላይ ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በቀጣይ ምርጥ ቪዲዮ መጣላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ ማድረግ እንዳይረሳ። ቻው